እንደሰሩበትና የነሱ ውጤት እንደሆነ እየፎከሩ ነው ሲናገሩ የነበሩት ሌሎች። ዘለህ ወደ መንግስት ይቀር መሄድ ማለት የተማሪዎቹ አጀንዳ እንዳልሆነ ያሳውቃል። እንዳ መሳይ በቃ ፊት አውራሪ የዚህ እንትኑ አስተባባሪ መሪ እና ቀጥሎ ከልጅነት ጀምሮ የሚጠብቀው አንድ አመት ሰርቪስ እንዴት መወጣት እንዳለበት እየናፈቀው እንዲያድግ አድርገህ በጉጉት ራሳቸው በግፊት እንደውም ለዛ ጊዜ ዝግጁ የሆኑ እንዲያድጉ ማድረግ እንችላለንና እንደ ጤዛ ታይተው የሚጠፉ ነገሮችን ሲያገኙ ይሄው ተከታተለ ህዝባዊ እምቢተኝነት ብለው ቪዲዮ ይሰሩና ሌላውን ተነስ ያው አንተ ጋር ነው የቀረው ሌላ ጋር እንደዚህ ተነስቷል ይላሉ። የሰው መፈክር ነጥቀው አቅጣጫውን ማሳት ነው የሚፈልጉ። በግልጽ እየነገሩ ነው ያሉት ከዚህ በስተጀርባ አለን እያሉን ነው። እነዚህ ሰዎች ጋዜጠኞች ናቸው፣ የነውጥ መሪዎች ናቸው። ገባሽ? ነውጥ አቀጣጣይ ከትንሽ ውጪ እና የፖለቲካ መሪዎች ናቸው። በቃ የኢኮኖሚ ሳቦታጅ እየሰሩ በሌላ በኩል ደግሞ ሰው በኑሮ ውድነት እየተሰቃየ ነው የሚሉ ናቸው ጠላቶቻችን ባይዘዋይ ያሉት። ስለዚህ እነዚህ ልጆች አሁን ባለው ደረጃ በጣም ብዙ ነገር ያስፈልጋል። እነዚህ መጀመሪያ ተምረው ነው ማስተማር ያለባቸው። መከላከያና ጸጥታ ኃይሉን አፍርሰሽ ምንድን ነው የሚከተለው የሚለው በጣም ግልጽ ነው። ሽፍታ እርስ በርሱ ይተላለቃል፣ ህዝብ ይዘርፋል። ጤና ይስጥልኝ። እንዴት ሰነበታችሁ? ክብራትና ክብራን የሀቅና ሳቅ ሚዲያ ተመልካቾቻችን እንዴት ሰንብታችኋል? እንግዲህ ለዛሬም በዕለተ ዓርብ ወደ እናንተ የምናደርሳቸውን የተለያዩ ርዕሰ ጉዳዮችን ይዘን ቀርበናል። እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። ጤና ይስጥልኝ ጋዜጠኛ ገበየሁ። ሰላም። ሳምንት እንዴት ነበር? በጣም ቆንጆ ነበረ ከግርግሩ በስተቀር። አዎ ምናልባት እየተከታተልክ የነበር ከሆነ የሰሞኑን አጀንዳ በሱ ብናስቀድም ደስ ይለኛል። በተለይ ደግሞ የዚህ ህዝባዊ እምቢተኝነትን መሰረት አድርገው የተሰጡ የተለያዩ ምንድን እንበላቸው ሚዲያዎች እንበላቸው ፖለቲከኞች ናቸው። ፖለቲከኞች ናቸው። አሁን እናያለን ሚዲያ እና ፖለቲከኛ እንዴት እንደተዘበራረቀና እንደተምታታ ግራ ገብቶኝ ነው። አንዳንድ ጊዜ ስያሜ የምናጣለት አንድን ጉዳይ ያስቀመጥንበት ቦታ ይኖርና የሆነን አካል ወይ ፖለቲከኛ ነው ብለን ካቆየ ነው በኋላ መሳሪያ ከታጠቀው አማጺ በላይ ደግሞ ግርግርን ሲያስተናግድ ወይም ደግሞ ሲያደንቅ እንሰማለን። መሳሪያ የታጠቁትን ሲደግፉ ነበሩ ተብለው ደግሞ በማስረጃም የተደገፈ ነገር ሲነገር እንሰማለን። እና ለዚህ ነው መለያየት የሚያቅተን። ለዛ ነው ፖለቲከኞች ናቸው ምንድን ናቸው የሚለውን ለማንሳት የፈለግኩት። እሺ ወደ ዩኒቨርሲቲው በተከሰተው ጉዳይ እንጀምር መሰለኝ። እሱ አላማውን ለፈለጉትም ሰዎች መሳሪያ መጠቀሚያ የሆነበት አጋጣሚ ስለተፈጠረ የተማሪዎቹ ጥያቄና የዚህ የሰልፉን ሀሳብ ወደ ሌላ ደግሞ ሴራ ወደ ወሰዱት ወደ ተነሱት ሀሳቦች በሱን ጀምር። አዎ እሺ። እንግዲህ ይሄ ከመምጣቱ በፊት ይሄ ህዝባዊ እምቢተኝነት በህዝባዊ እምቢተኝነት መንግስት እንቀይራለን የሚል በጣም ተከታታይ እንትን ይሰራ ነበረ። በጣም ተከታታይ እኛም ሰርተንበታል፣ ተመልክተነዋል። እና በህዝባዊ እምቢተኝነት መንግስት እንቀይራለን የሚሉ ኃይሎች በቃ የአብይ መንግስትን እንጥላለን፣ የሀገሪቱን መከላከያና የጸጥታ ኃይልም እናፈርሳለን የሚል ይሄ ሁለት ነገር በጣም በተደጋጋሚ በቃለ መጠይቅም በእንትንም ውይይት ሲያደርጉም ተሰብስበው በርካታ ፖለቲከኞች እዚህ ላይ ይሰሩ ነበር። እንግዲህ መንግስት መቀየርና ያው በአመፅ እንበልና ማለት ነው መንግስት ይቀየር፣ ተቀይሮ ደግሞ መከላከያውም እንዲፈርስ የጸጥታ ኃይሉም እንዲፈርስ በቃ ይሄን አብረን ነው የምናደርገው ነው የሚሉን። ሁለቱ ነበር የትኩረት አቅጣጫቸው። ስለዚህ ይሄንን ለማሳካት ሲሉ መከላከያውን ከህዝብ የመነጠል የመከላከያን አመራሮች የተለያየ በፈጠራ ወሬ ገጽታቸውን በማጠልሸት ያው ቀደም ብለን እንዳየነው መከላከያው ደግሞ እንዲህ ያደረገ፣ እንዲህ አይነት ግፍ ፈጸመ፣ ጡት ቆረጠ፣ እንዲህ አደረገ የሚል በመስራት እሱን ከህዝብ
መነጠል ማለት ነው። እና መከላከያው ፈረሰ ማለት ያው ስርዓተ መንግስት ፈረሰ ነው። እሱ ምንም ልዩነት የለውም። መከላከያውንና ጸጥታ ኃይሉን ሳያፈርሱ ደግሞ ስርዓተ መንግስት ማፍረስ አይችሉም። ለምን? በምርጫ ነው የሀገሪቱ መንግስት የሚቀየረው የሚል አለ። ስለዚህ ያንን ያስከብራል መከላከያው። በርግጥ ግን ይሄን ሁለቱንም በቃ አፍርሰን ነው የሚሉት። እንዲህ አይነት ትንታኔ ሲሰጡ ቆዩ። ከዛ ትንንሽ ነገሮች ብልጭ ሲሉ እንደውም አንድ ሰው ሲገልጽ እንዴት ነው የገለጸው? እንደ ጤዛ ታይተው የሚጠፉ ነገሮችን ሲያገኙ ይሄው ተቀጣጠለ ህዝባዊ እምቢተኝነት ብለው ቪዲዮ ይሰሩና ሌላውን ተነሰ ያው አንተ ጋር ነው የቀረው ሌላ ጋር እንደዚህ ተነስቷል ይላሉ። ለምሳሌ ደቡብ ውስጥ መምህራን እና ሌሎች የመንግስት ሰራተኞች መንግስት ያደረገው የደሞዝ ጭማሪ አልደረሰንም ብለው ሰልፍ ወጥተዋል። ስለዚህ እነዚህ ሰዎች ያ መንግስት ያደረገው የደሞዝ ጭማሪ አልደረሰንም ብሎ መጠየቅ ትክክለኛ አስተዳደራዊ ጥያቄ ነው። እንዲከፈላቸው ማሳሰብ አለባቸው። መንግስትን ሲከፈላቸው ይቆማል። ቆመ ፎርዛት ማተር በቃ እንደሱ ተደርጎ ማለት ነው። መንግስትም ውስጥ እንዲህ አይነት ነገር እንዲነሳ የሚፈልጉ ሰዎች ኮራፕተድ የሆኑ አሁን መንግስት ስርዓት ይዞ ከዚህ ወር ጀምሮ ይከፈላል ካለ መክፈል ነው። በልዩ ልዩ ምክንያት ደሞዛቸውን በማዘግየት እንዲህ አይነት ነገር አስነስተዋል። ግን እንዲህ አይነት ጥያቄ አግባብ ያለው ጥያቄ ነው፣ ይመለሳል። ለምን ጠየቅ አይባልም። ጥያቄው ተገቢ ነው እና ያንን ይዘው በቃ ይኸው በተነሳ ስለዚህ ሌላው ምን ትሰራለህ ቀጥል እና ይሄው እኛ ያልነው ህዝባዊ እምቢተኝነት መጣ እያሉ ሰሩ። የሆነ ቦታ ደግሞ አሁን ለምሳሌ አፋር፣ ትግራይ ጦርነት ይቁም፣ አሁን ይሄን ህዝባዊ እምቢተኝነት ነው እሱ እኮ ጦርነት ይቁም ብለው እነሱን ነው አቁሙ ጦርነት አትቀስቅሱብን ብለውና እነሱ የሚደግፏቸውን እነ ቲፒኤልኤፍን እነ ፋኖን ሌላውን ነው አቁም የሚሉት። በአማራ ክልልም ይሄ አለ። ይሄን ቪዲዮ ያመጡና ህዝባዊ እምቢተኝነት እንደዚህ መጣ ተቀጣጠለ ምናምን ይላሉ። እና ቅድም አንቺ ያልሽው ያው ፖለቲከኞች፣ ይሄ የነውጥ መሪዎች፣ ጋዜጠኞች ይሄንን ዲፋይን ልታረጋቸው አትችይም። አንዳንድ ሰዎች ሰብዕናቸው የት ጋር ቆመው ነው የሚያወሩት ስትይ ማለት ነው። አሁን ለምሳሌ የተማሪዎቹ ጥያቄ አሁን ግርግር ሲነሳ ሲነሳ ይሄው ተነስቷል፣ በጣም ጥሩ ነው። ልክ የፋርስ ባህረ ሰላጤ ጦርነትን ሲዘግቡና ለምነዋሴ ድሮ በነበረው አይነት ወይ ይሄ ኳስ ቡድናችን ጎል አገባ እንደዚህ ብለሽ እንደሚዘገበው እንደሱ አሁን እንትን ዩኒቨርሲቲ አንተንም ተቀላቅሏል እያሉ በጣም በደስታ ስሜት ይዘግቡና ከዛ ጋር ምን ይላሉ? ይሄ ነገር መንግስት ወታደር አስገብቶ የሆነ ነገር አድርጎ ወይም ተማሪዎችን ከፋፍሎ እንዳይቆም ምን መደረግ አለበት ይላሉ። እኛ መስራት አለብን እዚህ ጋር። ጋዜጠኛው ነው እንደዛ የሚልሽ ይሄ ነገር እንዳይፈርስ ይላል። እንትናማ አሁን እኔ መሳይ በቃ ፊት አውራሪ የዚህ እንትኑ አስተባባሪ መሪ እና ቀጥሎ የአብይ አህመድ መንግስት ሲወድቅ እዛ የሚያስቀምጡት እሱና ልደቱን አይነት ነው እንትናቸው። ገባሽ? ልክ ኮማንድ ፖስት ላይ ሆኖ ጦርነት የሚመራ ነው የሚመስልሽ። እና የተለያየ ሰው ያናግራል በዚህ ጉዳይ ላይ የተለያየ ሰው ያመጣና አይቆምም እንዲሉት ይፈልጋል። አሁን ለምሳሌ እንደዚህ ነው የእንትን ዩኒቨርሲቲም ተቀላቅሏል፣ ግን ደግሞ የአብይ አህመድ መንግስት አሁን እንትን አስገብቶ ሪፐብሊካን አስገብቶ እንትን ሊል ይችላል። ምን ማድረግ አለበት ተማሪው? እንደው እንደዚህ እንዳያደርግ ወደኋላ ማለት የለበትም። ሪፐብሊካንም ቢገባ ይሙት እንጂ መቆም የለበትም ምናምን አይነት ነው የሚሉት። ያው በደሃ ልጅ ደም ለመነገድ እና እንግዲህ በግልጽ እየነገሩ ነው ያሉት። ከዚህ በስተጀርባ አለን እያሉን ነው። አየሽ፣ ከዚህ በስተጀርባ አለን እያሉ ነው። አሁን እኔ ለምሳሌ ይሄ የተማሪዎቹ እንትን ቤዚክ እንትኑ ሄዳችሁ ታስተምራላችሁ ማለት ያው በንጉሱ ጊዜ የነበረ ነው። ይሄን እናመጣለን ብሎ ነው ትምህርት ሚኒስትሩ ያሰቡት። አጠቃላይ ዓላማውን ስታዩ ጥሩ ነው። የዜግነት ግዴታን መወጣት ነው። ምናልባት አካሄዱ ላይ ይሆን እኮ እሱ ላይ ችግር አለው።
ምንም ጥያቄ የለውም። ነገር ግን እንትኑ ይሄን ዓላማውን ጠቅላላ ተቃውሞ የሀገሪቱ ዜጋ በዚህ መልኩ ቢነግሯቸው ነበር ጥሩ። አዌር ማድረግ ነበረባቸው፣ ከወላጆች ጋር መወያየት ነበረባቸው። እንደዚህ ብለሽ አቅጣጫ መጠቆም እና ተወያይቶ አሳምነሽ የምታደርጊው ነገር ጥሩ ነው። መምህራን ሊወያዩበት ይገባል። መምህራን ደግሞ ተማሪዎቻቸውን ሊያሳምኑ ይገባል። ተማሪው ከዚህ የሚያገኘው ቤኔፊት አሁን እኔ ዛሬ ጠዋት የደወለልኝ ሰው ከዚህ ጋር በተያያዘ እሱ በንጉሱ ጊዜ ሄደ። ድሮ አለቃዬም ጓደኛዬም የነበረ ሰው ነው እና በንጉሱ ጊዜ ዘምቻለሁ አለ። በዚህ መልኩ ዩኒቨርሲቲ ውስጥ ካገኘሁት በላይ የተማርኩት ከዛ ከህብረተሰቡ ነው አለ። አንደኛ ከቤተሰብ የወጥቼ አላቅም ነበር አለ። ብቻን መቆም እንደሚቻል ወይም ብቻን ለመቆም ጥረት የማድረግን አስፈላጊነት ጉልበት ያገኘሁት እዛ ነው ይላል እና እንትኑ ስታስቢው ለሀገር ወይ እዛ ሄደው ለሚያስተምሩት ለመንግስት ሳይሆን ለራሱ ለተማሪው ይጠቅመዋል። በነገራችን ላይ እንደው እሱን ነገር እንየው ካልን አቀራረቡ ግን ራሱ እሱ ላይ ያለው ነገር ነው። ምናልባት ቅድም እንዳልከው ከቤተሰብ ጋር ተነጋግረዋል ወይ? እኛም ቤተሰቦች እኮ ልጆቻችንን ስንልክ ዝግጁ መሆን አለብን እና የእኛን ዝግጁነት ደግሞ ልጆቻችን ላይ ማሳየት አለብን። ቀድመን የምናውቀውን ነገር ለምሳሌ ከመሄዳቸው በፊት እንደሚሄዱ እያሰቡ ሲሄዱ ምን አይነት ነገር ሊያጋጥም እንደሚችል ምን አይነት ጥንቃቄ መውሰድ እንዳለባቸው እንደሚታወቀው እንግዲህ የሆነ ወቅት ላይ በደርግ ዘመን ነው አይደል የዘመቱት ወጣቶች እድገት በህብረት 2000 ሄደው 3000 ሆነው መጡ የሚባል ብዙ ችግሮች ነበሩት። አሁን እሱ ለምሳሌ እንዲህ አይነት ነገሮች ቀድመን እኛም እንደ ወላጅ መንገር ያለብን ነገር ኢቭን አሁን ይሄ በፖሊሲ ደረጃ ከጸደቀ እኮ ከልጅነት ጀምሮ የሚጠብቀው 1 ዓመት ሰርቪስ እንዴት መወጣት እንዳለበት እየናፈቀው እንዲያድግ አድርገህ በጉጉት ራሳቸው በግፊት እንደውም ለዛ ጊዜ ዝግጁ እየሆኑ እንዲያድጉ ማድረግ እንችላለን እና ቅጽበታዊ አንደበታዊ መሆኑ ነው ትንሽ ይህንን ቅሬታ ሊፈጥር የቻለው። በተማሪዎች በኩልም ያለው ጥያቄ ልክ ነው። በመንግስት ያሰበው ነገርም ልክ ነበረ። ግን አካሄዱ ላይ በተፈጠረ ስህተት ግን ለሌሎች መጠቀሚያ መሆን መቻሉ ግን ያሳዝናል። ተጠመጠሙበት በቃ። አሁን እነዚህ ከዚህ በፊት ልደቱ እንግዲህ በህዝባዊ እምቢተኝነት በ45 ቀን መንግስት ገለብጣለሁ በቃ እኔ ባልኳት እንትን ከሄዳችሁ ብሎ ነበረ። እኔ በጻፍኩት መጽሐፍ መሰረት የሚመራ ከሆነ በ45 ቀን ይገለበጣል ብሎ ነበር። አሁን ከዛ እሱ ወጣና ምን አለ? ይሄ ቀድሞ መጣ አለ። እኛ እንትን ካል ነው ያሱ 45 ቀን ከሚጀምርበት ቀድሞ መጣ። ግን እዚህ ላይ ቶሎ እንትን ማለት አለብን አለ። ለነገሩ እነሱ ከመነሻው ሰርተውበታል፣ ምንም ጥያቄ የለውም። እንደሰሩበትና የነሱ ውጤት እንደሆነ እየፎከሩ ነው ሲናገሩ የነበሩት ሌሎቹ እንዳይቆም። አሁን እንትና መንግስት ይወረድ ሁሉ አለበት አይደል? አለበት። እንግዲህ ይሄ ነው ይኸውልሽ፣ አይሽ መፈክሩ የተነሱት መፈክሮች አንደኛ ፖሊሱ ይቀር እኛ አዲስ ነገር ነው ለኛ እንሄድም ማለትም ነው። ዘለህ ወደ መንግስት ይቀር መሄድ ማለት የተማሪዎቹ አጀንዳ እንዳልሆነ ያሳውቃል። አሁን የሆኑ ተማሪዎች እንትን ጠየኳቸው ብሎ አንድ ሚዲያ እኛ ምክር ቤት መተላለፉን ከ2019 ጀምሮ ይሄ ነገር ይጀምራል ተብሎ መነገሩን ብቻ ነው የሰማ ነው፣ ሌላ አልተነገረንም። ወላጆቻችን ይሄን ነገር አያውቁም አሉና አየሽ ድንገተኛ መሆኑ የፈጠረው ነገር እንደሆነም ተናገሩ። ይሄ እውነት ነው። ነገር ግን ከዛ በላይ ሄዱና መንግስት ላይ መፈክር፣ የስርዓት ለውጥ ላይ መፈክር ገባሽ። ከዛ ደግሞ እነዛ ቶሎ ገቡና ምን አሉ? ወላጆችም ልትወጡ ይገባል ይሄን ነገር እንዳይተገበር። ከባድ ነው አለ። ምኑ ነው አሁን እነሱ ወላጆቹ እንድንገባ ሁሉ የተፈለገበት ምክንያት ምኑን እንቃወመው? መንግስትን፣ ስርዓቱን አስተካክል ነው እንጂ። ተማሪዎቹን ደግሞ ምን ይላል መሰለሽ? አሁን እኔ ቅድም ይሄን ቪዲዮ እንትን አድርገን እነሱ ያሉትን እናቅርብ ብዬ ነበረ፣ እዛ ሰጣት ነበር ስቱዲዮ ውስጥ። ግን ብዙ ነው፣ ስንቱን አቅርበሽ እንትን ትያለሽ። ግን እያንዳንዱን ስትሰሚ ራሳቸው
እንዲህ አይነት እኮ ተማሪን ለነውጥ ማነሳሳት ጥያቄውን መቀማት እኮ ወንጀል ነው በመሰረቱ። ጥያቄውን አሁን እሱ የጠየቀውን ጥያቄ ዳይቨርት ስታረጊ ኦኬ፣ መንግስት ደግሞ ፖለቲካዊ የሆነብኝ ይሄ ጥያቄ ወደማይመለከታቸው ገቡ ብሎ ወደ ማሰር ወደ እርምጃ መሄድ ይፈልጋል። ለምን መንግስት በነውጥ እንዲገለበጥ ቁጭ ብሎ አይጠብቅም። ስለዚህ ጉዳቱ ይሄ ነው። እነዚህ ሰዎች በሰው ለማትረፍ የሚሰሩ ናቸው። በሰው ጉዳት ለማትረፍ የሚፈልጉ ናቸው። የሰው መፈክር ነጥቀው አቅጣጫውን ማሳት ነው የሚፈልጉት። እና ምን ይላል እንትኑ ላይ እዛነ መሳይ ሲሰሩ ተማሪዎች ይሄ ብቻ አይደለም ጥያቄዎቻችሁ፣ ወላጆቻችሁ ከፍተኛ የኑሮ ችግር አለባቸው፣ ግብር ተጥሎባቸዋል፣ ከቦታ ወደ ቦታ መሄድ አልቻለም። ከቦታ ወደ ቦታ እንዳይሄድ ያደረጉት ግን እነሱ ናቸው፣ ነውጠኞቹ ናቸው። ሾፌሮች በየቦታው ይሄን ሁሉ ጥያቄ እንትናችሁ ውስጥ ማካተት አለባችሁ ይላቸው። በአደባባይ ወጥቶ በስውር የሚልኩላቸውን ታዩ እንግዲህ በሚዲያ በቃ እና አለን፣ እኛ ደግሞ ከጎናችሁ አለን፣ ለዓለም ማህበረሰብ በማሳወቅ እንደዚህ በማድረግ ግን እንዳታቆሙ ይሏቸዋል ይልሽ ሚዲያ ላይ። እና እነዚህ ሰዎች ጋዜጠኞች ናቸው፣ የነውጥ መሪዎች ናቸው። ገባሽ? ነውጥ አቀጣጣይ ከትንሽ ውጪ እና የፖለቲካ መሪዎች ናቸው። በቃ ታውቂው ምን እያሰብኩ እየሰማሁ እንደሆነ ታውቃለህ። ልጆቻችን ፖለቲካ ማለት ይሄ ነው ብለው ያልሆነ እሳቤ ውስጥ እንዳይገቡ ራሱ ሰጋለሁ። ጥያቄ ማቅረብና ጥያቄ ካልተመለሰ እንደሆነ ቀጥሎ ያለውን ሂደት ደግሞ የምትሄደው እንዳያውቁ ነው እያደረጓቸው ያሉት። መጀመሪያ ጥያቄን ትጠይቃለህ። ጥያቄው በአግባቡ ከተመለሰ ወደ አመጽ የሚያመራ ጉዳይ የለም። ምናልባት ነገ እንደው እነዚህን ህጻናት እነዚህን ወጣቶች ግን ፖለቲካ ማለት በቀጥታ የሆነ ነገር ጥያቄ ሲኖርህ በአመጽ መግለጽ በቃ ሆ ብለሽ ወጥተሽ እንትን ማለት አንደኛ። አሁን ይሄ ጥያቄ እኔም እንትን እምለው ኦኬ እዛ ጋር እንዴት ሆኖ በድንገት እንደዚህ ለኛ ሳይነገረን እንደገና የትምህርት ጊዜያችንን ያራዝማል እንደዚህ ብሎ ጠይቀው መልስ ይሰጠን ብለው ጠርተው የተማሪዎች ተወካዮች አሉ። አሁን ይሄ መነጋገር አንድ ነገር ነው። ኦኬ እሺ ፈነዳ። ያፈነዱት ግን እነዚህ አሁን የሚጮሁት መሆኑን ደግሞ ምንም መጠራጠር አይቻልም። እንደዛ ካደረጉ በኋላ ይሄ ከቆመብን ዋጋ የለንም ብለው ደግሞ እዛ ላይ ተጠምጥመው ተጨማሪ ጥያቄ ይያሉ በርቱ። አሁን መንግስት እንትን ሊያስገባ ይችላል ግን እንዳትበገሩ ይላሉ። ገባሽ? ፖሊስ ሊያስገባ ይችላል፣ ሪፐብሊካኑን ሁሉ አዘጋጅቷል ይሉና ግን መበገር የለባቸው መሞትም ካለባቸው ሙቱ እያሏቸው ነው። አይሽ ተናንቀህ ሙት ይላል እዛ ልደቱ ላይ። ህዝባዊ እምቢተኝነት ማለት ይላል ዝም ብሎ ግራ ጉንጭህን ሲመታ እንደዚህ አይደለም፣ መሞት አለ መግደል አለ ይላል እንደዚህ ብሎ ቪዲዮ ላይ ወጥቶ ልደቱ አያለው እንደ 97ቱ ማለት ነው። ሂዱ ሙቱ ብሎ እሱ ምክር ቤት ገባ። እሱ ሽጉጥ ተሰጠው እሱ እንዳይሞት። አዎ እንዲህ አይነት ፖለቲከኞች ናቸው ያሉት። እና ምን ይላል አንድ ይሄ ሊያጋጥም ይችላል፣ ግን ደግሞ ወደ ኋላ ማለት የለባችሁ። ወደ ኋላ ካልንለውጥ ይሄን ጊዜ ማለፍ የለብንም ይላሉ። አሁን ይሄንን እንደ ፈርታይል ግራውንድ ወስደው ቶሎ በርቱ ይላሉ። እንደውም ዘግይቷል ለዩኒቨርሲቲ ተማሪ እስካሁንም የሚላለ ተቀጣጥሏል ነው የምልሽ። በቃ አሁን በየሰዓት ልዩነት የደረሰ ጦርነቱ የሚል አይነት ነው ዘገባው። ያኔ የቲፒኤልኤፍ ጦርነት ሲዘገብ ጋሸናን ያዘ እንትንን ያዘ እያለ መሳይ እንደሚዘገበው እንደሱ ነው የሚዘገበው። እና ምንድነው ይሄንን ለማጠቃለል እኔ ተማሪዎቹም ላይ ምን ፊል አድርጌ ያለው መሰለሽ፣ ምንድን ነው የሚያስተምሩት እነዚህ ልጆች ሄደው አልኩኝ የሆነ ሰዓት ላይ ብርሃኑ መላጣ ምናምን ሲሉ የነበሩ ነበሩ። ገብቶኛል ልጁ እንኳን ማሌዱ የሚያስና እንኳን ማሌዱ እንደዚህ ነው። እንደው ጄኔሬሽኑ አሁን ባለው ደረጃ የትምህርት ጥራት የተጓደለ ነው ብለናል አይደል? የትምህርት ጥራት የተጓደለው ከአንደኛ ክፍል ጀምሮ ነው እንጂ አሁን ብርሃኑ መጥቶ እዚህ አሁን በፈተና በምን አምጥቶ እዚህ ጋር ጥራት ሊመጣ አይችልም።
ሲያድጉ እነዚህ ልጆች በትምህርት ተኮትኩተው ሲያድጉ በተበላሸ የትምህርት ስርዓት ውስጥ ያደጉ ናቸው። በተበላሸ እንዲህ አይነት የሚዲያ ፕላትፎርም ባለበት እንዲህ አይነት በሚዲያ ሰዎችን ለጥፋት የሚቀሰቅሱ የሚከፋፍሉ ሰዎች ባሉበት የመጡ ናቸው እነዚህ ልጆች። ስለዚህ እነዚህ ልጆች አሁን ባለው ደረጃ በጣም ብዙ ነገር ያስፈልጋል። እነዚህ መጀመሪያ ተምረው ነው ማስተማር ያለባቸው። መጀመሪያ ተለውጠው ነው። መጀመሪያ ሰብዕናቸው ተሞርዶ ነው አይደል መሆን ያለበት። እና እንደዚህ ና ውጣና ይሄን የትምህርት ፖሊሲ ተቃወም ሲሉት የሰውየው መላጣ የሚቃወም ሰው መላጣ ውስጥ እውቀት መኖሩን የማያውቅ ግን ደግሞ መላጣ ብሎ የሚሳደብ ጭንቅላት ውስጥ ደግሞ ንፍጥ ላይ የተሻለ ውጤት አምጥተው ነው አይደል እነዚህ ወደ ዩኒቨርሲቲ እንግዲህ ካሉት ውስጥ ደግሞ ዘ ቤስት አውት ኦፍ ዘ ወርስት የተሻለ እውቀት ያለው ሰው ማለት በማንም የማይነዳ በራሱ አቋም በራሱ የሚተማመን የሚያዋጣውንና የማያዋጣውን ራሱ የሚወስን እንጂ ሌሎችን አጀንዳ ተቀብሎ አገር ለማፍረስ ለሁከት ብዙ ቫልዩ የማይሰጥ ተደርጎ ነው የሚታሰበው። እንግዲህ ስትማር በእርግጥ እንዳልከው ከመሰረቱ የመጣ ሐሳብ ያለ መሰረቱ ላይ ያልተሰራ ዩኒቨርሲቲ ስለገቡ ጥሩ ውጤት አምጥተው በዚህ ልክ ናቸው ልንል አንችልም። እንዳልነው መሰረታዊ ነገሩ ላይ ብዙ መሰራት የነበረበት ሳይሰራ ይሄ እውቀት ብቻ መሰረት የተደረገ ሀገር ፍቅር ለሀገር ደግሞ ምን አይነት ዋጋ መከፈል እንዳለበት ብዙም ሳይማር የመጣ ማህበረሰብና ትውልድ በዚህ ልክ አይሳሳትም ብለን አንገምትም። አዎ ልክ ነው። ግን በፈተና በአካዳሚ ፈተና ነው ያለፈው እንጂ በሌላ የተቀረጸበት እንትኑ ነው መገለጫው የሚሆነውና ጥሩነቱ ምንድነው? አሁን እየታየ ያለው ነገር ሌላም ነገር መስተካከል እንዳለበት ማሳያ ነው። ትንሽ ወረድ ብሎ መለስ ብሎ ደግሞ ከመሰረቱ ጀምረው እንዴት ቅርጽ ማስያዝ እንዳለባቸው ለፕሮፌሰር ጥሩ አሳይመንት መሰለኝ። እውነት ነው። እንግዲህ ምንድነው የፕሮፌሰሩን ለሀገር መስዋዕት ለመክፈል የእውቀታቸውን ለማካፈል የትምህርት ስርዓቱን ለመለወጥ ያላቸውን ጽናት እናውቃለን። ምንም ጥያቄ የለውም። ምክንያቱም የተለየ ገቢ አግኝተው ወይም እዚህ ቦታ ላይ በመቀመጣቸው ኑሯቸውን የሚያሻሽል ነው ብለው የገቡበት አይደለም። ይህ ሁሉ ስዳደግ እየተነሳ እንትናቸውን የሚሰሩትን ስራ ሳይሆን ሰብዕናቸው ላይ እየወጣ ምን እያለ እየሰደባቸው ምንም አይመስላቸውም። ያን የቆሙበትን ዓላማ ለማሳካት የሚሰሩ ሰው ናቸው። በዚህ ደረጃ እሳቸውን ማሳነስ ያው ኢትዮጵያ ውስጥ እነዚህ ፒላር የሆኑ ሰዎችን የማጣጣል እና ደግሞ ተቀባይነት የማሳጣት አንዱ የሀገራችንን ምሰሶ ለመስበር የሚደረግ ነገር ነው። ግልጽ ነው። ሌሎች እኮ በስም እየጠሩ እነዚህ የሚሏቸው ሰዎች አሉ። እኔ እንደዚህ የሚሉት ደግሞ ተራ ሰዎች ፕሮፌሰሮቹን ገባሽ ትንታኔ የሚሰሩትን ስለ ባህር በር የሚተነትኑትን ሰዎች ተነስተው ከተራ አክቲቪስቶች እየተነሱ አፋቸውን ሲከፍቱባቸው ታያለሽ። ያሳዝናል። ዓላማው ግን ምንድነው? ኢትዮጵያ ጠንክሮ ለኢትዮጵያዊነት የሚሟገት ኢትዮጵያዊ ትውልድ እየገነባ ያለን ሰው ለማጥፋት የተደረገ ዘመቻ ነው። ታውቂዋለሽ። እና በአንዳ በትንሽ ሳንቲም ተነስቶ እንደዚህ ትልልቅ ሰዎችን ይሳደባል። ለምን ስለ ባህር በር አወራችሁ ይላቸዋል። ታሪክን መሰረት አድርገው ሲተነትኑ ኦኬ። እንደገና ደግሞ በሀገሪቱ ደህንነት ላይ ያለውን ኢምፓክት በሀገሪቱ ኢኮኖሚ ላይ የባህር በር ለመኖሩ ይሄን ሲተነትኑ ለአብይ አህመድ ያደሩ ምናምን ይሏቸዋል ምሁራኖቹ። እንደዚህ የሚሏቸው ማን ናቸው? እነዚህ መናኛ ሰዎች ናቸው። በእውነት አሁን እኔ እነዛን ሰዎች ለመገምገም እውቀት ያስፈልጋል ከነሱ የተሻለ እና ማንን ነው የምገመግመው ስለ ማን ነው የምናገረው ማለት ያስፈልጋል። እና እንደዛ ነው። አሁን ምንድነው አንድ በሽታ ነበር አሁን ከበረሃ የመጣ የምንለው ይሄ ቫይረሱ። አንድ ሰው
በሆነ ምክንያት ስህተት ሰርቶ ተብሎ ያቺ ጉዳይ ናት ለመሰብሰብና እሱን ለመገምገም እንግዲህ የሚሰባሰበው። ከዛ የተከሰሰበት ጉዳይ ከተነገረ በኋላ አዳራሽ ሙሉ ተወሳኺ ይላል። ኦኬ የት ነበረ እስኪል ድረስ ተከሳሹ እና ይሄ ተወሳኺ በሽታ አሁንም ገና በእንትን ጊዜ እንደውም አንድ ነገር አስታወሽኝ። እንትኖች ሲገቡ ከትግል የገቡ ጊዜ ማለት ነው ምደባ እንግዲህ ማዕረግም አንዱ ካንዱ እየተገመገመ ነው የተሰጠው። ጀነራል ይሁን ኮሎኔል ይሁን ምናምን የተወሰኑትን ብቻ ነው እንግዲህ ያለ ላይ መሪው ነው ጀነራሎችን የወሰነው እንጂ ሌላው በሀፋሽ ይሰጥ ነበር የስራ መደብ እና አንዳንዱ ሲጠየቅ ምንድን ነው እንትን የምትሉት አሁን ሆስፒታል የተመደቡ ልጆች ምን ላይ ብትመደብ እኔ ሐኪምን ብታደርጉኝ ሰራለሁ መሀንዲሱም በቃ ችግር የለም ምናምን ይሉ ነበር እና ለምን እሱም ሰው ነው እኔም ሰው ነኝ አይነት ነገር ይሄ እንትን የሚያስፈልግ። ስለዚህ እንዲህ አይነት ሰዎች ደፋሮች በቃ ተነስተው እንደዛ ያደርጋሉ። ለማንኛውም ምንድን ነው እንደው በዚህ የሆነ ነገር መልእክት አስተላልፈን እንትን ለማለት እንትኑም ጤዛ ነው ባይዘው እንደተባለው ነው። የሚያሳዝኑኝ እነዛ ሰዎች በዚህ ጉዳይ ልባቸው ተነሳስቶ በቃ በዚህ ይሄ እንደው አንድ ያሳቀኝ ምን ይላል መሰለኝ የልደቱ ማንፌስቶ ብሎ ያወጣው ላይ የግንቦት ማንፌስቶ ይላል። እሱ እዛ መጽሐፉ ላይ አንድ ምዕራፍ አድርጎ የሰራው ነው። ያኔ ደግሞ ግንቦት አልነበረም ከምርጫ 97 በኋላ የነበረው አብዮት ተቀጣጥሎ የነበረው ብቻ የግንቦት ማንፌስቶ ይላል እና በኋላ ምን ይለዋል አንተ የግንቦት ማንፌስቶ ነው ያልከው ከምርጫው በፊት ይሄን ነገር ማድረግ ያስፈልጋል ብለህ የግንቦት አሁን ያለው ሁኔታ እንደሚያሳየን ግን ከግንቦት በፊት ይሄ መንግስት እንደሚወድቅ ነው አለው። ለምን ህዝቡ ቀድሞናል ምናምን ይላል። ከግንቦት በፊት ይወድቃል ይላል እና እንዲህ አይነት ተመኝተው እቺ ነገር ተማሪውም ወደ ትምህርት ገበታው ይመለሳል። ፎርዛት ማተር እየተመለሰ ነው። ይሄ ቀላል ነው። ከካምፓስ ውጭ ሄደ አይደለም። እነሱ ግን ብለዋል ህዝቡ ወጥቷል ተከትሏቸው ነው የሚለው። ወላጆቻቸው በርቱ ምንድን ነው የምትሰሩት ምናምን ነው ያሉት። እነሱ እዛው ካምፓስ ውስጥ የሚያልቅ ነገር ነው። እንግዲህ ይሄ በጣም እንዲካረር ካደረጉበት ነገር አንዱ ተማሪዎች ነገሩኝ ብሎ አንድ መምህር የገለጹት አገሪቱ ውስጥ ሰላም የለም። ስለዚህ የምትሄዱት በጦርነት ልታልቁ ነው። በቃ ይሄ ውጊያ ያለበት አካባቢ እገታ ያለበት አካባቢ ነው የምትሄዱት ተብለዋል። አየሽ አሁን ይሄ ማለት ሰላም የሚያደፈርሰው ኃይል ማን ነው ይታወቃል። ኦኬ ይሄን ደግሞ በጣም ከችግሩ በላይ አግንኖ የትም ቦታ በቃ አንዳንዴ ሲነግሩሽ በሚዲያ ከአዲስ አበባ 5 ኪሎ ሜትር መውጣት አይቻልም ነው እያሉ እየገለጹ ያሉት። ራሱ አዲስ አበባ ውስጥ ሰላም የለም። አሁን እንደዚህ እነሱ ምንድነው የቀበሩትን ፈንጂ ያውቃሉ። በቃ የቀበሩትን ፈንጂ አሁን የቀበሩት ፈንጂ እሱን ሰላም ያሳጣው መንግስት እንደሆነ ግን ሰላም ለማስፈን እየታገለ ያለውን ሰራዊት የጸጥታ ኃይል ማለት ነው። ከዛ በኋላ እንዲህ ወዳለ ቦታ ነው የምትሄደው ይሉታል። አየሽ ችግር ፈጥረው በራሱ በችግሩ ላይ እንዴት እንደሚሰሩ ማለት ነው። ስለዚህ አንቺ አሁን ልጅሽ ይሞትብኛል ብለሽ ታስቢያለሽ ሰላም ወደ ሌለበት ቦታ እንትን ስታደርጊ። ስለዚህ ለእኔ ራሱ ይሄ የዘመቻው አጀንዳ መምጣት አልነበረበትም አሁን ባለው ሁኔታ። ሁለተኛ ጥንቃቄ ደግሞ ያስፈልጋል። የሴራ ፖለቲካ በከፍተኛ ደረጃ በሚቀነቀንባት ሀገር ውስጥ ለፕሮፓጋንዳ ህዝብን ለማነሳሳት ትንንሽ ነገር በሚፈለግበት ሀገር ውስጥ ይሄ በጥናት መደረግ ነበረበት። አንድ ይሄ ነው። ሁለተኛ ይሄንን የተማሪ ጥያቄ ነጥቀው ለሌላ ዓላማ ለመዋል የሚፈልጉ ተማሪውንም ከመንግስት ጋር ማለት ከጸጥታ ኃይሉም ጋር ነው። ይሄ ገፍቶ ወደ ሌላ ከሄደ የሚፈጠሩ ነገሮች ይኖራሉ አይደል? ለምን ይታሰር? አሁን የሆነ እንትን የአመጽ መሪ ነህ ተብሎ ትምህርት ሊማር የመጣ ሰው ለምንድን ነው የሚታሰረው? ስለዚህ ጥያቄው በሰከነ መንገድ ቀርቦ
የሚፈታበት መንገድ እንዳይኖር እያደረጉ ያሉ ኃይሎች አሉ። ይሄን ተገንዝበው ወላጆች ያው ልጆቻቸውን ጥያቄያቸውን በአግባቡ እንዲጠይቁ መምከር ነው፣ መምከር አለባቸው። አለሽ አንቺም አይደለ ልጅ ዩኒቨርሲቲ ውስጥ እሱ ነበረ እኮ እንደ መነሻ ራሱ ያወራንበት ነው። አንዳንድ ጊዜ ቀድመን ማዘጋጀት ያለብን ነገር እንደ ቤተሰብ አለ፣ እንደ መንግስት አለ፣ ጀነራሊ ደግሞ እንደ ሀገር ያለችበትን ሁኔታ ታሳቢ ተደርጎ እየቀረጽን የምናሳድግበት ነገር ነው። ነገር በእርግጠኝነት እንዲያርግ እንዲያታድርግ ማለት የምንችለውና እሱን መወያየት ነበረብን ለማትፈልግ ነው። ይሄ ብቻ አይደለም ግን እነሱ አሁን እንደ መጠቀሚያ ሜዳ እያየንበት ያለ ነው ምልክት ነገር ከተማ ላይም ቢሆን በተለይ ደግሞ በጣም ብዙ ማህበረሰብ በሚገለገልባቸው ተቋማት ውስጥ ያለው ሴራ አይታይም፣ ግን አፍራሽ ነው። እውነት በቅርቡ አሁን አንድ ወቅት ካንተ ጋር በነበረን ቆይታ አውርተንበት ነበረ። ወጣቶች ምንድነው መታወቂያ ማውጣት ሲፈልጉ በርዝ ሰርቲፊኬት የ40 ዓመት ወጣት በርዝ ሰርቲፊኬት አምጣ ይባላል የሚለው ነገር አንደኛ በህግ የተደገፈ አይደለም። እዛ አካባቢ ያሉ ሰዎች እንዲህ ለአመጽ ህዝቡ ለተቃውሞ እንዲወጣ ይሄ መንግስት እያለ እንዲያማርር ከመፈለግ የሚመነጭ ብዙ ስራዎች ይሰራሉና ይሄንን ማየት እንደሚያስፈልግ ጠቆም አድርገን አልፈን ነበረ። ያ ቀረና ኦልሬዲ በህግና በስርዓቱ አገልግሎት መሰጠት ተጀመረ። ነገር ግን ሁልጊዜም እንደምንለው ህዝባዊ እምቢተኝነቱ በደበዘዘ ቁጥር ባይተኙ ሰዎች አጀንዳ ደግሞ መፍጠራቸው የማይቀር ነገር ነው። አሁን በቅርቡ እየሰማን ያለው ነገር ደግሞ በዚህ በተለያየ መንገድ መታወቂያ ለማደስ የሚሄዱ አዛውንቶች የእድሜ ባለጸጎች 70-80 ዓመት ሽማግሌዎች ያላገባ ሰርቲፊኬት አምጣ ደግሞ የሚገርመው ነገር የማይገናኝ ነገሮች ናቸው፣ ማድረግ የማትችላቸውን ነገሮች ናቸው እንደ ጥያቄ የሚያመጧቸውና ይሄ ምናልባት እንደ ህግ እንኳን መጽደቅ ካለበት ከሆነ እድሜ በላይ ላሉ ሰዎች ተብሎ መደረግ የለበትም ወይ? በትክክል እንዲህ አይነት ህዝብን በጣም የሚያማርር መንግስትን የዚህ ችግር ባለቤት አድርጎ ለማሳየት እየተደረገ ያለን ጥረት ማየት ያስፈልጋል ብዬ አምናለሁ። እንደዚህ እንደው እሳት አጥፊዎች ያደረገን መሰለኝ እንጂ አንዳንድ ጊዜ አይ ይሄን ጠቅለል አድርገን ምንድነው እንደዚህ አይነት እንትኖች የሰዎች ታሪክ ሲዘጋጅ ያው አንዳንድ ሰው አግብቶ አላገባውም ሊል ይችላል። ከማግባት ጋር ተያይዘው የሚመጡ ነገሮች ደግሞ አሉ። የሰውየውን እንትን ስትሞዩ ማለት ነው። ስለዚህ አሁን ያ ሰውዬ በዛ ሰዓት ሊያገባ ሳይሆን ያገባ ያላገባ አምጣ የሚባለው መታወቂያ ፍለጋ ነው። አዎ ገባኝ። እንትኑን ለመጻፍ ነው። ምንድነው የሚባል አለ የቅጽ መዝገብ ውስጥ። አዎ ለማንኛውም ከሱ በላይ ያለ ነገር ስላለ ነው አቤ ይሄን እምልሽ። አሁን ከሱ በላይ ያለ ነገር የኢኮኖሚ ሳቦታጅ እየሰሩ በሌላ በኩል ደግሞ ሰው በኑሮ ውድነት እየተሰቃየ ነው የሚሉ ናቸው ጠላቶቻችን ባይዘወይ ያሉት። ዴሊበሬትሊ ኢኮኖሚ ሳቦታጅ መንግስት መዋቅር ውስጥ ሆነው እየሰሩ ማለት ነው። እየሰሩ በንቃት ለምሳሌ እነዚህ የሸማቾች ገበያ እንዲያረጋጉ ነው አይደል መንግስት እንትን የሚላቸው ገበያ እንዲያረጋጉ። ነገር ግን እነሱ ገበያ እንዲያረጋጉ የተሰጣቸውን ምርት ለነጋዴ ሸጠው ገበያ የማረጋጋት ሚናቸውን አይወጡም። ምርት እየከዘኑ ኦኬ የኑሮ ውድነት አሁን ለምሳሌ ስንዴ ይሄን ያህል ተመረተ፣ ጤፍ ይሄን ያህል ተመረተ አገሪቱ ውስጥ ይባላል አይደል? ይሄ ገበያ ማረጋጋት አለበት። ነገር ግን ይከዝናሉ። ሁለተኛ ደግሞ ገጠር ድረስ ሄደው ደላሎች ከዚህ ዋጋ በታች እንዳትሸጥ ብሎ ገበያ ቆርጠው ይናገራሉ። ከዛ በኋላ ገበሬው ይይዛል። እንደዚህ እየተባለ እንደውም እኮ አገር አቀፍ ፍተሻ ሊካሄድ ነው የሚል ነገር ሰምቻለሁ። የሚገርምሽ ነገር ሲይዝ ይወደዳል ብለው የሚይዙ አሁን በዚህ ምክንያት ይሄ ዲማንድና ሰፕላይ የማይመጣጠንበት ያው ኢኮኖሚስት አይደለሁም፣ ግን ይሄ በጣም አገሪቱ ውስጥ እየተፈጠረና ችግር እንደሆነ በተለያዩ መድረኮች ሲገለጽ ሰምቻለሁ። እንዲህ ገጠር ያሉ ሰዎች ደግሞ ምርታቸውን ዋጋ የሚወስኑላቸው ሌሎች ሰዎች እንደሆኑም ሲገልጹ ሰምቻለሁ እኔ የማውቃቸውን ሰዎች። አሁን እንደዚህ አድርጎ በሌላ በኩል ደግሞ ኑሮ ተወዷል ተነስ የሚል ቅስቀሳ
ይካሄዳል። ይሄ የኢኮኖሚ ድሮ በደርግ ጊዜ እንደዚህ ሲደረግ ያው ደርግ በእንደዚህ አይነት ነገር አይደራደርም እና ቤታቸው ውስጥ በርበሬ ደብቀው የተገኙ ሰዎች ይረሸኑ ነበር በደርግ ጊዜ። ለምን? ዓላማው በርበሬ ሰው እንዳያገኝ ሳይሆን ህዝቡ መሮት መንግስትን ወጥቶ እንዲጠል ነው ብሎ ስለሚያስብ እንደዛ ያደርጋል። ያው ምልሽ ይሄ መንገድ ትክክል ነው ማለት ሳይሆን መንግስት የመጣያ መንገድ ነው። ባለፈው የ180 ምናምን ሰው አካባቢ አይደለም ይሄ በውጭ ምንዛሪ በምናምን ሳቦታጅ ላይ እንትን ተብሎ የባንክ አካውንታቸው የታገደው የኢትዮጵያን ብር የመግዛት አቅም ለመግደል የሚሰሩ ሰዎች አሉ። ባንኩ ከሚቆጣጠረው እንትን ውጭ ወጥተው ይህንን ምንዛሪ ከውጭ ሀገር ጀምሮ ማለት ነው በኔትወርክ የሚሰሩ አሉ፣ ከዲያስፖራው ጀምሮ ተደራጅተው። ስለዚህ ይሄ ሁሉ ነገር እኛ ላይ የተጣለ ግን ፍላጎቱ ያለው ምንድን ነው? መንግስት እንቀይርበታለን ብለው ግን ህዝቡ ተቸግሮ ይውጣ። በቃ ህዝባዊ እምቢተኝነት እምቢተኝነት ፕሮጀክት ባይዘው ይሄ ነው። እነዚህን ሁሉ ያካትታል። እነዚህ ሁሉ እንዳልሽው መንግስት መስሪያ ቤት ስትሄጂ ተገቢ አገልግሎት አታገኝም። እዚህ መሬት አስተዳደር ውስጥ ካርታ ለማውጣት የመሳሰሉ ማዕት አይነት ነገሮች አሉ። አንዱ ያው ይሄ ትውልድ በኮራፕሽን የመጣ ነው። በፊት ኮራፕትድ የሆኑ ሰዎች ምንም አልተደረጉም። ያው እንደሚታወቀው ከሱ ጋር የሚፎካከር ኃይል አለ። አሁን ሌላው ደግሞ ይሄን አድርጌ ይሄን መንግስት እጥላለሁ ይላል። እንዲህ ኮራፕትድ የሆኑ ሰዎች እንዲህ ያላግባብ የበለጸጉ ሰዎች ደግሞ መንግስት እንዲወድቅ ይፈልጋሉ። በመሰረቱ እንዴ ተጠያቂነት ይመጣል። ተጠያቂነት እንዳይመጣ አዎ። እና አሁን ወደ ሁለተኛው አጀንዳ እንሄድና አጠር ያለች ማጠቃለያ አጠር ያለ እናድርግ። ምንድነው ይሄ አንዳንድ ጊዜ እዚሁ ህዝባዊ እምቢተኝነት በዚህ መንግስት እንቀይራለን የሚሉ ሰዎች የአብይ አህመድ መንግስትን እንቀይራለን፣ ይሄን አሁን ያለውን መከላከያ እናፈርሳለን፣ የጸጥታ ኃይሉን ይሉሻል። አንድ ጀነራል የሆነ ነገር መንግስትን ገልብጠሽ መከላከያና ጸጥታ ኃይሉን አፍርሰሽ ምንድን ነው የሚከተለው የሚለው በጣም ግልጽ ነው። ሽፍታ እርስ በርሱ ይተላለቃል፣ ህዝብ ይዘርፋል። አሁን የሚያደርገውን በጣም አጠናክሮ ማለት ነው። አናርኪዝም ይሰፍናል። በቃ ሌሎች ሀገሮች ላይ የደረሰ ነገር መድረስ ነው ይሆናል ባይባልም፣ ግን ደግሞ አንዱ ትልቁ እንትን ሾፌሮች አመፅ አደረጉ ብሎ አሁን አንዱ የሾፌሮች ነው እዚህ ህዝባዊ እምቢተኝነት ላይ የሚቀርበው። ሾፌሮች እየተገደልን ነው ብለው ነው አመፅ ያደረጉት። የሚገላቸው እነሱ ይላኳቸው እነሱ የሚቀሰቅሷቸው ሰዎች ናቸው። ጥያቄያቸውን እያቀረቡ ያሉት ለመንግስት ነው። ጠብቀን እያሉት ነው። የሚጠብቃቸው መከላከያ ነው። አጅቦ ከቦታ ቦታ የሚያዘዋውረው ከቦታ ቦታ ማዳበሪያ እንዲደርሰው ሾፌር አጅቦ የሚሄደው መከላከያ ነው። እሱ ካልሄደ ገባሽ ሾፌሩ ይታረዳል። እየታረደ ነው አሁን ገንዘብን ማምጣ ተብሎ የመሳሰለው ነገር ተደርጎ ማለት ነው። ሌላው ግን ትልቁ ነገር እንዴት አድርገው ነው የሚገመግሙት? አሁን ይሄ መንግስትን ስንት ሴራ በጣጥሶ የመጣ መንግስት እንደገና ደግሞ ስንት የጸጥታ ችግር አገሪቱ ውስጥ የነበረ ስንት ትርምስ ይሄ ቲፒኤልኤፍ ቀብሮ የሄደው በየክልሉ የነበረ ነገር ይሄንን የፈታ መከላከያና የጸጥታ ኃይል ሆ ብዬ መጥቼ እሱን ገልብጬ ምናምን ይላል። ሆ የሚልም ሰው እኮ የለውም። አሁን የሆነ 50 ሰው ምናምን የተሰለፈበት ያሳይና ይሄው ህዝባዊ እምቢተኝነቱ እንደዚህ ይላል። አሁን ትንሽ ቁጥር ያገኙት ቪዲዮ ላይ ተማሪዎቹን ነው። እና ይሄንን የመሩ ሰዎች ናቸው እኮ እነዚህ ሰዎች ይሄንን ትልቅ ኢቲፒኤልኤፍ የህዝብ ማዕበል እንትን ጦርነት መርተው የቀየሩ ናቸው። አሁን የመከላከያ አመራሮች፣ የጸጥታ ኃይሉ አመራሮች ለዛውም ተመልከች አሁን እንደያዙት የቴክኖሎጂ አቅም ሳይኖራቸው አሁን በያዙበት የሰራዊት አደረጃጀት ደረጃ ላይ ሳይደርሱ ይሄን መርተው ያሸነፉ ናቸው። አገሪቱ ያኔ ነበር የምትፈርሰው። ኢትዮጵያ ትፈርስ የነበረው ያኔ ነው። ያኔ በለውጡ ለውጡ ሪፎርም ስለነበረ ከዛ በኋላ እና ጫሉን እናስታውሳለን። የሶማሌ የተፈጠረውን ደቡብ የተፈጠረውን ይሄን ፈተው ያስተካክሉ ኃይሎች ናቸው። መንግስት የለም ከመስከረም በኋላ ተብሎ ስንት ነገር የተደረገበትን ማለት ነው።
እና አሁን ተነስቶ ልደቱ አንድ ልብ ወለድ መጽሐፍ ጽፏል አገረ ካፌ የሚባል በ45 ቀን ብለው እሱን በቃ አሁን ይሄው ልደቱ ያለው ፈነዳ ብለው እሱ ላይ ነው እንትን የሚል። ሌላው እንደዚህ አይነት ከህዝብ የመነጠል ስራ እየሰሩበት ያሉት ሁኔታ አለ። እሱ በጣም ያሳዝናል። ህዝቡ ግን ያውቃል። በጣም በሚገርም ሁኔታ ህዝቡ ያውቃል። ህዝቡ ስቲል ከሆነ ወረዳ ከተማ መከላከያ ለስምሪት ወደ ሌላ ጋር ሲሄድ እየጮኸ ለምንድን ነው የምትሄዱት ነው የሚለው። ይሄ እውነት ነው። አንዱ እንትን በየቦታው ስምሪት ለማድረግ አሁን መከላከያ የሚቸገርበት ይሄ ነው። ለምን የተወሰነ ኃይሉን ነው ያስገባው። የተወሰነውን ኃይሉን ግን ለሉዓላዊነት ዝግጁ እያደረገ ነው ያለው እና አሁን እንደዛ በሆነ ቁጥር እንደዛ የሚሉት የሆነ ነገር ሲፈጠር ይምጣልን የሚሉት ሲሄድ ደግሞ የሚቀየር ሁኔታው ሲሄድ ዘረፋ፣ ደፈራ ይሄ የመሳሰለው ነገር ይቀራል። አሁን ብዙ ቦታዎች ብዙ መከላከያ ደርሶባቸው ያልነበሩ ቦታዎች አማራ ክልል ትልልቅ የዚህ የፋኖ ቤዝ የነበሩ ሰሞኑን በልዩ ኦፕሬሽን በቁጥጥር ስር ሆነዋል። በተለይ ደግሞ የክልሉ ኃይል መጠናከር ትልቅ አስተዋጽኦ አበርክቷል። አሁን እና የነዚህ መኖር ነው ኢትዮጵያን እንደዚያ አቁሟት ያለው እና እነዚህ ጠላቶቻችን ግን ይሄንን ይረዱ አንልም። ለምን ያውቁታል። በቃ ሀገሪቱን ማፍረስ ነው የተሰጣቸው ተልእኮ። ስለዚህ ያን ሀገር አትፈርስም። እነዚህ ነገሮች ጤዛ ናቸው፣ ይበናሉ። ግን ያልሆነ ተስፋ ሰንቀው በዛ ላይ እየተነሱ ሲፈነጩ በዛ ላይ እሰይ ስለት የሰመረ ሲሉ ይገርመኛል። የሌለ አሁን ይሄ ከሳምንት በኋላ ደግሞ ይቀየራል። ይሄ ሰክኖ በርዶ ከሳምንት በኋላ ደግሞ ይቀየርና ሌላ አጀንዳ ይዘው ነው የሚመጡ። ለምን በቃ ይሄ የሆነ ቦታ ላይ የሚያከትምና ተንጠልጥለው የትም የማይደርሱበት አሯራጭ ናቸው። መንግስትም ሲጎስሙኝ ነው በደንብ ብሰራው ስላለ ይሁን ብለን ነው እንጂ ዛሬ ላይ ያወሩት ያሉት ነገር የትላንትናውንም ጨምረን ማለት ነው ነገን የሚያፍሩበት እንደሚሆን እውነት ለመናገር እኔ በዚህ ልክ መድፈር አልፈልግም ነበር። ግን ትላንት በዛ ልክ ተው ያልናቸው በትግራይ ጦርነት ጊዜ የተፉትን ቃል ራሱ መልሰው እንዴት አሁን የተጸጸቱበት እንደሆነ የምናውቃቸው ሰዎች የምታስተናግድ ሀገር ተመሳሳይ እንደዚህ አይነት ሰዎች መጥተው ደግሞ ነገ በዚህኛው ቃላቸውና በዚህኛው አንደበታቸው እንዳያፍሩ ከማለት ነው እየገሰጽናቸው ያለ ነው እንጂ የሚሆን ነገር ወይ የሚፈጠር ነገር የለም። ሀገሪቱ ግስጋሴዋን የምታቋርጥበት አይደለም። ወደ ሰላም የሚደረገው ጉዞም ከነበረበት እየተሻሻለ ነው። ምንም ጥያቄ የለውም። እነሱ እንደሚያወሩት እዛም እዚህም እሳቱ እየነደደ ያለ አይደለም። ሰዎች ሰርተው እየበሉ ነው። ነገር ግን የጸጥታ ችግር አለ። የጸጥታ ችግር የሚፈጥሩት ደግሞ እነዚህ ሰዎች የሚያደራጇቸው እነዚህ አሁን እምቢበሉ የሚሉት የሚያደራጇቸው ናቸው። ገብቶሻል? እነሱን ደግሞ የተከላከለ መስዋዕት እየከፈለ ሰላሙን የሚያረጋግጠው ደግሞ መከላከያና የጸጥታ ኃይሉ ነው። አሁን እንዳልሽው በየክልሉ የጸጥታ ኃይል እየተጠናከረ ነው በከፍተኛ ደረጃ። ስለዚህ መከላከያ በተወሰነ አመራር ይሰጣል፣ ስልጠና ይሰጣል፣ በጣም ወሳኝ የሆኑ ሚሽኖች ላይ ይሳተፋል። ከዛ ውጪ የሀገርን ብሔራዊ ጥቅም ለማስከበር በሚችልበት ሁኔታ ተደራጅቷል እና እንዳነሳሽው አሁን መንግስትም እንዳለው ከዚህ በፊት አሯሯጭ እንደሆኑትና እኔ ሲነኩኝ እንደዚህ እየጨመርኩ ነው የምሄደው ያለው የሀገሪቱን ችግር ተንትኖ እኮ ነው። ቴክኖሎጂ የጸጥታ ኃይሉ በከፍተኛ ቴክኖሎጂ እንዲጠናከር እኮ የተደረገው ገባሽ? ይሄ ሽፍታው ሰዎችን ሲቪሊያንስን በየሄደበት ስለሚያጠቃ፣ በየሄደበት ስለሚዘርፍ፣ በየሄደበት ስለሚያግት አሁን ይሄ በቴክኖሎጂ የማድረግ አቅሙን ከፍ እያደረገ የሄደው እነዚህ ችግሮች ናቸው። እነዚህ ከውጭ ተልእኮ የወሰዱ ኃይሎች አገሪቱ ውስጥ የሽብር ተግባር እንዳይፈጽሙ ያንን ለመቆጣጠር ነው እና ከነበረበት ከመነሻው ከፍላጎታቸው ይሄን እያመከነ መጥቷል፣ እየቀነሰ ወደፊት ደግሞ ይሄንን ነገር እንደሚያጠፋ የበለጠ እየተጠናከረ በጣም ቴክኖሎጂውም ለዚህ በሚመች መንገድ
እያደገ እንደሆነ ወደሚለው እንሸጋገር። ትላንት የጎበኘነው ኤአይ ኢንተለጀንስ አስደንቆኛል። ምናልባት በሚዲያ አይተኸው ከሆነ አላውቅም። በእርግጥ ኤአይ ይታያል እንጂ አይነገርም። እሱ ደስ ይለኝ ነበር። ምክንያቱም ኤአይ ምንድን ነው? አይምሮ ያመነጨውን አዲስ ሀሳብ ወደ ዲጂታል ሲስተም ቀይሮ በተግባር ማሳየት ነው እና ለዛ ነው ማሳየት ቢሆን መልካም ነበር ያልኩት። እንደሚታወቀው እንግዲህ በፖሊሲ ጸድቋል በተወካዮች ምክር ቤት። ያ ማለት ለዚች ሀገር በጣም ወሳኝ ከሆኑት ፖሊሲዎች አንዱ መሆኑን ነው መገንዘብ የቻል ነው። ትናንት የነበረን ጉብኝት የቀድሞ ኢቲቪ ቢሮ አልጎበኘሁትም፣ እዛ መዘጋጀቱን ሰምቻለሁ። እና አስጎብኛችን ዶክተር ወርቁ ምንድን ያሉት አምዱ ብቻ ነው ያልተቀየረው ብሎ የገለጹበት ነገር እዚህ ነበር ይሄ ቢሮ እኛ በፊት ስንሰራበት የነበረው እስክንል ድረስ ማለት ነው። እና የለውጡ አንዱ ምዕራፍ በቢሮውን ወደ ተለየ ቅርጽ በማስመጣት በመስራት ይጀምራል። በጣም ደንቆኛል። ምክንያቱም እኛ እዛ በነበርን ጊዜ አንዳንድ ጊዜ ሰዎች ቢሮ ለስራ አያመችም ይላሉ፣ ከቢሮ አቀማመጥ ከፈርኒቸሩ አቀማመጥ አንጻር። እኔ ደግሞ ከመንፈሱ አንጻር ነበር የምገልጸው። በጣም የሚደብት ጥሩ ስሜት የማይሰማ የሆነ ትላንት ከነበረው መጥፎ እሳቤ ጋር የተገናኘ ድባብ ነበረው። ብዙ ጊዜ አልወደውም እዛ አካባቢ በነበረኝ ቆይታና በተቀየረው ልክ ደግሞ ለመግለጽ ቃላት የሚያጥርህ ሆኖ ነው ያገኘሁት። ይሄ ማለት እንዲሁ የቢሮ አሁን እዛ ብሰራ አልሽ አሁን ብሰራ ከኤአይ ጋር የሚገናኝ ጉዳይ ቢኖረኝ እዛ ብሰራ ያስብላል። እውነት ለመናገር ደስ የሚል ለውጥ ነው ያየሁትና ዋናው ነገር ምንድን ነው በዚህኛው የኤአይ ኢንተለጀንሱ ጉዳይ ኢትዮጵያ ምንድን ነው ልታደርግ የፈለገችው? አላማው ምንድን ነው? ብዙ ጊዜ በተለያዩ አሁን የቲክቶክ ፕላትፎርሙን ስናየው በኤአይ የተሰሩ የምንላቸው አዳዲስ ነገሮችን እናያለን አይደል? ያ ከኢንተርቴይንመንት አንጻር በጣም የሚገልጸው ሀሳብ ነው እሱ። በኢንተርቴይንመንት ሲገለጽ ኤአይ እሱን ይመስላል ልንል እንችላለን። ነገር ግን እንደ ሀገር በፖሊሲ ደረጃ ይህንን ነገር ስትቀርጽና ስታጸድቅ ወደ ተግባርም ሲገባ ይህን የሚያክልም ተቋም ስትገነባ ከእድገቱ አንጻር ምን አስተዋጽኦ ይኖረዋል ብለን ስናስብ በጣም ነው የሚገርመው። እንዳልኩ እኔ በኢንተርቴይንመንቱ ብቻ ነበረ እኔ ራሴ ታስበው የነበርና ለግብርናው የሚኖረው አስተዋጽኦ፣ ለሕክምናው ዘርፍ የሚኖረው አስተዋጽኦ፣ ለትምህርት ግብዓት የሚኖረው አስተዋጽኦ፣ ይሄ ቀጣይ ትውልድ እንዴት የታደለ ነው የሚያስብል ነገር የምትገልጽበት በፍትህ ዙሪያ አሁን አንድ እንደ 2-3 ምሳሌዎችን ሲያሳዩን እንግዲህ ፍርድ ቤት አንዳንድ ጊዜ ወይ መስማት ለተሳናቸው ወይም ማየት ለተሳናቸው በሚል እስከ ዛሬ ድረስ በተለመደው ባህላዊ በሆነ መንገድ ነበር የምንጠቀመውና እሱን እንዴት የጉልበትንም የጊዜንም በመቆጠብ ነገሮች እንዲሳለጡ ለማድረግ የሚያስችል ትልቅ አስተዋጽኦ የሚያበረክት ቴክኖሎጂ ነው የምታየው። የሚነገርን ነገር በድምጽ በዛው ኮንቨርት ያደርግልሃል። የሚጻፍንም ነገር ወደ ድምጽ የመቀየር እንዲህ አይነት ቀለል ያለ ህይወት እንድትኖር ካለን ጫና አንጻር ይመስለኛል ይሄ ምን ያህል እንደሚያቀለው ትልቅ ነው። በተለይ ደግሞ ለሕክምናው በጣም የደነቀኝ ነገር እሱ ነው። በሕክምናው ዘርፍ ላይ ለተሰማሩ ባለሙያዎች ዶክተሮች የሚያክሙትን ታካሚ እንዴት በቀላሉ በኤአይ ሲስተም ምክንያት በጣም ጥቂት ሰዎችን ያክሙ ከነበር እጥፍ እንዲያክሙ እገዛ ያደርግላቸዋል ማለት ነው። ስለዚህ ምርመራው ከራሱ ከኤአይ ጋር የሚገናኝ ቴክኖሎጂ እንደሆነ የሚገልጽ ሀሳብ ሲንጸባረቅ ነበረ። ብቻ እንዳልኩ ለሚጠቀምበት በዚህ ልክ ሀገሩን ደግሞ ከሆነ ነገር ወደ ሌላ ምዕራፍ አሻግራለሁ ብሎ ለሚያስብ ትውልድ ዩኒቨርሲቲ ውስጥ ለሚያምጸው ሳይሆን ሀገሩን ለማገልገል ዝግጁ ለሆነው ትውልድ ትልቅ ፕላትፎርም ነው፣ ትልቅ ቴክኖሎጂ ነው። ይህንን ለመጠቀም ከተለያዩ አካባቢዎች በነገራችን ላይ ብዙ ጊዜ የምጠይቀው ነገር ነበር። ኢትዮጵያ ደቡብ ኮሪያ ናት ይህንን ሀሳብ እንዳላት የሰማሁትና የሀሳብ ባንክ ኖሌጅ ባንክ የሚባል አለ። የሆኑ ማንም ሰው ሀሳብ ይኖረዋል፣ ወደ ተግባር ይቀየርም አይቀየርም ብቻ ሀሳብ አለ። እንግዲህ የአገሪቱ የኢኮኖሚ ወይም የእድገት ደረጃ ይወስነዋል ያንን ሀሳብ ወደ ተግባር ለመቀየርና ያ ባለመኖሩ እኛ ጋር ብዙ ሰዎች ሀሳብ ይኖራቸውና ባክኖ የሚቀር አይነት ታሪክ ነበረን እኛና
ይሄ ግን ምንድነው አሁን ትላንትና ያስገነዘበኝ ነገር እንደውም ዶክተር ወርቁን ጠይቂያቸዋለሁ የሀሳብ ባንክ አላችሁ ወይ አላማው አለው ብያለሁ እና ያ በምን ገለጹልኝ አሁን ትሬኒንግ እየተሰጣቸው ስልጠና እየወሰዱ ያሉ ወጣቶች አሉ ያ ምንድነው ሀሳባቸውን ይዘው ይመጣሉ በጋራ አብሮ የሚያሰራ ከሆነ ከመጡት ጋር በጋራ ሀሳባቸውን ያሳድጋሉ በግልም ከሆነ ሌሎች በተመሳሳይ ሀሳብ ካላቸው ጋር ግሩፕ ይፈጠርና አንድ አይነት ሀሳብ እንዲያሳድጉ ይደረጋልና ይሄ ብዙ ሰው ሀሳብ ኖሮት ግን ደግሞ መተግበር ያልቻለበትን አጋጣሚ እንዴት አድርጎ መቅረፍ እንደሚቻል ብዙ ክሪኤቲቭ የሆኑ ወጣቶች ትውልድ እየመጣ ነው ስለዚህ ይህንን የኤአይ ኢንተለጀንሱን ለመጠቀም ትልቅ እድል እንደተመቻቸላቸው በዚህ አጋጣሚ ማብሰር ያስፈልጋል በዚህ ልክ ደግሞ ራሱ ተቋሙም ማስተዋወቅ እንዳለበት ያው ተስፋ እናደርጋለን ብዙ ልጆቻችን ወደዛ እንዲሄዱ ስለምንፈልግ በዚህ ልክ እና አሁን እንደምትይኝ እንግዲህ ይሄንንና ሌሎችንም ከዚህ በፊት የምናወራባቸውን ፕሮጀክቶች ጨምረን አሁን ሀገሪቱ ከፍተኛ እድገት ላይ ነው ያለችው መጪው ጊዜ ደግሞ ከዚህ በላይ ብሩህ ነው ይሄንን ብሩህ ጊዜ ለማጨለም የሚሰሩ ህዝባዊ ቢተኝ እንደዚህ ይሄን አድርገን እንነዳለን የሚሉት እነዚህን ሁሉ ተስፋዎች ለማጨለም ማለት ነው ከዚህ በላይ ብዙ የምንላቸው ነገሮች አሉ ነበሩ የማሌዥያው መሪ መጥተው ያሉትን ብናወራ የማሌዥያው ብዙ ሰዓት አይበቃንም ኢትዮጵያ በጣም ተስፋ ያላት በዓለም ከፍተኛ ስም ያላት ከፍተኛ እድገት እያሳየች ያለች ሀገር ነች አሉ ባጭሩ አሁን የማሌዥያው መሪ መጥተው እና ምን ያደርግልናል ይሄ አሁን በየመንደሩ እየተነሳ እንትን የሚል እየቃዠ የሀገሪቱን ህልም የሀገሪቱን ራዕይ አጨልማለሁ እኮ ነው እያለ ያለው እነዚህ እኮ ሲነግሩን ኢቭን የህዳሴ ግድብን የማያስፈልግ ፕሮጀክት ሲሉ ነበር እንዳርጋቸው ልብ አድርጌ የእነሱ ግሩፕ የህዳሴ ግድብን ይሄ ኒኩለር ምናምን ምንም እሱ አይደለም የኢትዮጵያ ፕራዮሪቲ አይደለም ይላል የኮሪደር ልማትን ፕራዮሪቲ አይደለም ይላል የእንትንን የባህር በር ጥያቄ አነሳሳሪ ነው ይላል ስለዚህ ይሄን ሊያፈርሱ ነው እኮ የሚመጡት እንደውም ጥይቱም ሁሉም እኮ አያስፈልግም ነው ግን እነዚህ አይመጡም እንጂ ገብቶሻል በቅዠታቸው ራሱ ግን ይሄን ሊያፈርሱ ይሄን ሁሉ እየተቃወሙ ይሄን ሁሉ ህልም ያላቸውን መሪዎች እየተሳደቡ እየተራገሙ መተው ህዝባዊ ቢተኝነት አርጉልንና ይሄን ህልማችሁን አጨንግፉ ነው ለኢትዮጵያ ህዝብ እያሉት ያሉት የሆነ ድንቁርና ነው ለኔ ይሄ ስለዚህ እኛ ህልማችንን ራእያችንን እንደርስበታለን እንኖራለን ልጆቻችን ይደርሱበታል ይሄ የሚያጨልመው ደግሞ እዛው ጨልሞ ተስፋው መክኖ ይቀራል ጨርሻለሁ እንግዲህ አመሰግናለሁ የዛሬን እዚህ ነው ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ያዘጋጀነው ይሄን ይመስል ነበር አብራችሁን ቆይታችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን መልካም ጊዜ ይሁንላችሁ አመሰግናለሁ